ብሩክና ሀይሚን ዛሬ በጣም ደስ በሚል ቪዲዮ ጠብቋቸው። ደስ በሚል ቪዲዮ ይመጣሉ። እንግዲህ ብላክም ቃሉን አክብሮ ኬኩን ይዞ መጥቷል። ብላክ ባይዘዌ ከ30,000 በላይ ይገባዋል ባይነኝ። በጣም ያደረገው ነገር ደስ ሲል ነበር። እንደዚሁም ደግሞ በ15 ነበር ቃል የገባው፣ ከ15 አልፏል። በቅርብ 30 እንደሚገባም አልጠራጠርም። ስለዚህ ቃሉንም አክብሮ ኬኩን ይዘው መጥቷል ማለት ነው። በዛውም በብሩክና በሀይሚ መካከል ተፈጥሮ የነበረውን ትንሽዬ ግጭት እሱን ሙሉ ለሙሉ ቀርፈው ቤቱን በደስታ ሞልተውት ኬካቸውን ቆርሰው ነው ዛሬ ደስ በሚል ቪዲዮ የመጡት ማለት ነው። እና ብላክ ባይዘዌ በጣም ያደረገው ነገር ደስ ይላል። እንደዚሁ በተለይ ደግሞ ዛሬ ቃሉን አክብሮ ሲገኝ ይበልጥ ነው ደስ ያለኝ። ብላክን በቅርብ ከ30 በላይ እንደምናየው አልጠራጠርም። እና ደስ ይላል። በብሩክና በሀይሚ መካከል የተፈጠረውም ነገር ሌላ ሶስተኛ አራተኛ ወገን ሳይገባበት እንደዚሁ በራሳቸው ፍፄና ብሩክ በተገናኙ ጊዜ ፍፄ በጣም ሀይሚ ያለችበትን ሁኔታ ነግሮት ነበረ ለብሩክ። ወዲያው ነበረ ወደ ቤት የሄዱት። ምክንያቱም ብሩክ ፕራንክ መሆኑን ኦልሬዲ አምኗል። አይታችሁታል። ከፕራንክ በኋላ ተገናኝ ከማን ነው ከብላክ ጋር ተገናኝተው ብሩክም አውርቶ ነበር በፕራንኩ ዙሪያ እና ፕራንክ ነው፣ ነገር ግን በወቅቱ በጣም ስሜታዊ ሆኜ ነበር ብሏል። እንኳን እሱ ማንኛውን ሰው ስሜታዊ የሚሆነው ነገር ነው። ሀይሚ ደግሞ ይህን አይነት ፕራንክ ሲጀምር ሰርታ ማታቅም ካሁን በፊት ምን አይነት ሀሳብ መጥቶላት እንደዛ እንዳደረገች ባላውቅም ማለት ነው። እና ያደረገችው ፕራንክ ደስ አይልም። ብሩክና ሀይሚ በምንም አይነት ቪዲዮ ቢመጡልን ደስ ብሎን ነው የምናያቸው፣ እንወዳቸዋለን። እኛ እነሱን ማየታችን ብቻ ደስተኛ ያደርገናል። ነገር ግን ሲያዝኑ እናዝናለን። እንደዚሁ ደግሞ መደረግ የሌለባቸውን ነገሮች ሲያደርጉ ደግሞ ኦልሬዲ በጣም ከመስመር የወጣ ነው እያልኩ አይደለም። ነገር ግን በቃ ከጥቅሙ ጉዳቱ ነው የሚያመዝነው የዚህ አይነት ቪዲዮ በተለይ ለሀይሚ ጥሩ አይደለም እና ያው ፕራንኩ ደስ ስላላለው ነው። ብሩክ ታውቃላችሁ ለሀይሚ ምን ያህል ክብር ምን ያህል ቦታ እንዳለው ከበፊትም ጀምሮ የምናየው የምናውቀው ነገር ነው እና ይሄ ለእሷም ክብር የሚመጥን አልመሰለውም። እንደዚሁም ደግሞ እሱም በጣም በትዕግስት ነበረ ሲከታተላቸው ሲያያቸው ሲያዳምጣቸው የነበረው። መጨረሻ ላይ ግን የተሳሳተ ቃል ላለመናገር ነው ወዲያውኑ ከካሜራ የወጣው። ወጥቶም እንግዲህ ከቤት ነው የወጣው አይታችኋል። ከዛም በኋላ እንግዲህ ከብላክ ጋር ተገናኝተውም የተነጋገሩትን አይታችኋል። እንደገና ሀይሜና ፍፄም ደግሞ ተነጋግረዋል። ፍፄም በዚህ ነገር ላይ በመጠኑም ቢሆን ተደናግጦ ነበረ። ብሩክ በዚሁ በቃ በጣም አይቶታል መሰል ቪዲዮውንና በዚህ በጣም የሚቆጣ በጣም ይህ ነገር ምናልባት ክፍተት ይፈጥራል ብሎ አስቦ ነበረ። አይታችሁታል። ግራ እንደገባው ተናግሯል እሱም በአንደበቱና እንግዲህ በብሩክና በሀይሚ ዙሪያ ብዙ ነገሮች ይህ ብቻ ሳይሆን ብዙ ነገሮች ሲከናወኑ ኑረዋል። ደስ የሚሉም የሚያስከፉም የሚያሳስቡም በቃ በተለያዩ ቪዲዮዎች መጥተዋል። ነገር ግን ያ ፕራንክ ብሩክ ላይ ትንሽ ጫና ፈጥሮበት ነበር። አሁን ላይ ብሩክና ሀይሚ ባይዘዌ ከበፊቱ በጣም በተሻለ ሁኔታ ላይ ነው ያሉት። እርስ በራሳቸው ወዲያው ነገሮችን የማስተካከል አቅማቸው ይበልጥ እየጨመረ ነው። እንደ እድሜያቸው ነገሮችን ለመፍታትም ነገር በቃ እውቀት እየጨመሩ ነው ያሉት በጣም እና ከበፊቱም የልጅ አዋቂ ናቸው። አሁን በቅርብ ደግሞ አይታችሁ ከሆነ በፊት በጣም ትንንሽ ጥቃቅን ነገሮች ሲከሰቱ በጣም በሁለታቸው መካከል ክፍተት ይፈጠራል። በቃ ተነጋግሮ አንዳንድ ያውም ተነጋግረው ተገናኝተው ለመነጋገር ለራሱ የሚፈራሩበት ጊዜ ነበረ። ካስታውሳችሁ ከ9 ወር በፊት አካባቢ ከ10 ወር በፊት ሆነ መሰለኝ ከዛን አካባቢ ተፈጥሮ የነበረው በእነሱ መካከል ትልቁ ግጭት አመት የሆነው ነው። እኔ እንጃ ብቻ ቆይቷል። ያኔ በጣም ከባድ ነበረ። እርስ በራሳቸው ተገናኝተው ለመነጋገር ሁሉ ድፍረቱን እኔ አላቅም። አሁን በነበሩበት ሁኔታ ላይ ሆኜ ሳስበው ያኔ ምን ሆነው ነው እንደዛ የሆኑት ብዬ አስባለሁኝ። እና አሁን ላይ ደግሞ እርግጥ በመካከላቸው አልፎ አልፎ ግጭት ቢፈጠሩም ወዲያው ተነጋግሮ የመፍታት በቃ ይህ ነገር ወደ ቤተሰብ መድረስ የለበትም፣ ራሳችን ነገሮችን መፍታት መቻል አለብን፣ መሞከር አለብን አይነት ነገር ላይ ናቸው። አይታችኋል ቡታጅራ በሄዱም ጊዜ
ወዲያው ነበረ ቤተሰብ መስማት የለበትም ይህንን ነገር። በዓሉን በጣም ደስተኞች ምንም በመካከላችን የተፈጠረ ክፍተት አለመኖሩን በዚህን መልኩ ነው በቃ ደስተኛ ሆነን ከቤተሰቦቻችን ጋር ቤተሰቦቻችን በእኛ ኬዝ መጨነቅ እንደዚሁም መቸገር የለባቸውም ብለው ነገሮችን በራሳቸው ሸፍነው ልክ እንዳሉት በዛን ጊዜ የተሸፈነ ነገር በቃ በዛው ነገሮች ተስተካክለው ይበልጥ ደስ በሚል ሁኔታ ነው ወደ ቤታቸው የመጡት ታስተውሉ ከሆነ እና የበፊት የዛሬ አመት ምናምን አካባቢ የነበራቸው ነገሮችን የማስተካከል አቅማቸውና የአሁኑ በጣም ነው የሚለያየው አስተውላችሁት ከሆነና ምናልባት ነፍስ እያወቁ ሲመጡ በቃ ከህይወትም ሰው ይማራል፣ በራሱ ህይወት ለራሱ ሰው ይማራል እና እንደዚሁ ባሳለፏቸው ውጣ ውረዶች ምናልባት ግንዛቤ ቀስመው ተምረውበት ራሳቸውን አስተካክለው ሊሆን ይችላል እና በዚህን ፍጥነት ባይዘዌ ቅዱስም ብላክም እንደዚሁ ፍጼም ትልቅ ዋጋ ከፍለዋል ይህንን ነገር ለማስተካከል። በጣም ወዲያው ነው ከጎናቸው ለመሆን ብሩክንም አግኝተው ለማናገር ፍጼ ወደ ብሩክ ደውሎ የት ነው ያለኸው? ምንድነው የተፈጠረው? ተገናኝተን አናወራም ወይ ምናምን አይነት ብዙ ነገሮችን ጠይቆ አጣርቶ ተገናኝተው ሀይሚ ያለችበትን ሁኔታ ሀይሚ ብሩክ ከቤት ከወጣ በኋላ ሀይሚ በጣም ተጨንቃ እንደነበር እሱንም ጠርታው ሄዶ እንደነበረ ብሩክን ይዘህልኝ መምጣት አለብህ በማለት ተናግራ እንደነበረ ሁሉን ነገር አይታችኋልና ይህ ነገር ሀይሚ ላይ ምን ያህል ጫና እንደፈጠረ ኦልሬዲ ከፕራንኩ በኋላ በጣም ተደናግጣ ያስደነገጣት ፕራንኩ አይደለም ባይዘው የብሩክ ሁኔታ ነው። በዛን ሁኔታ ሳትነግረው መውጣቱ ነው እና ሁሉ ነገር ስትነግረው እንኳንስ በዚህን ሁኔታ ሆነው እኔ ብሩክና ሀይሚ ኢቨን በቃ በ4 ነጥብ ተለያይተው እሷ ሌላ ህይወት እሱ ሌላ ህይወት ኖሮት ለራሱ እሷ ለሱ ማዘኗን እሷ ለሱ ማዘኗን የሚተው አይመስለኝም። ለምን ብትሉ አንዳንዴ ከማንነታቸው ጠለቅ ብላችሁ አስተውላችኋቸው ከሆነ ብሩክና ሀይሚ እንኳንስ ለወደዱት እንኳንስ አብረው ብዙ ነገር ላሳለፉት ሰው አይደለም የምር በጎናቸው ለሚሄድ ለማንኛውም ላገኙትም በሚዲያም ላገኙትም ሆነ በአካል ላገኙት ሰው ምንም ክፋት ነገር የላቸውም። ምንም በቃ ለነሱ የሚመኙትን መልካም ነገር ሁሉ ለሰው ይመኛሉ። ለነሱ ማድረግ የሚፈልጉትን ነገር ሁሉ ለሰዎች ይመኛሉ። እነሱ የሚያስደስታቸውን ነገር ሁሉ ለሰው ማድረግ ይፈልጋሉ። አይታችኋቸው ከሆነ በጣም በቃ ከንግግራቸው፣ ከተግባራቸው፣ ከእያንዳንዱ ሁኔታቸው መረዳት ይቻላል እና እንግዲህ ብሩክና ሀይሚ ምን ያህል ውጣ ውረዶች እንዳሳለፉ ባይዘው ይሄ ዝም ብለን እኛ በፊት ለፊት የምናየው በካሜራ የምናየው ብቻ አይደለም። ብዙ ጫናዎች አልፈዋል። ብዙ ጫናዎችን ማለት ነው። ከሚወዷቸው ጀርባ የሚጠሏቸው ሰዎችም አሉ። ስኬታቸውን አንዳንድ መጥፎ ሰው የሰው ስኬት ያናድደዋል። ለምን እንደሆነ አላውቅም። አንድ ሰው ለፍቶ ጥሮ ግሮ ሰርቶ ነው የሚያገኘውም የሚለወጠውም። ፈጣሪም ደግሞ የሚጨምረው የአንድን ሰው ልቡን አይቶ ነው፣ መልካምነቱን አይቶ ነው መልካም ነገር የሚጨምርለት። መጥፎ ነገሩን ካየ ደግሞ ይበልጥ እዛ ነገር ላይ እየጨማመረ ይበልጥ ማማረር ማለት ምን አይነት ማማረር ያኔ በተግባር እንዲያማረር ማድረግ ይችላል ፈጣሪና እነሱ ሰርተው ለተለወጡ ሰዎችን ጓደኞቻቸውን ለመለወጥ በጣሩ በደከሙ በለፉ ቤተሰቦቻቸውን በቻሉት አቅም ለማስደሰት በሞከሩ በተቃራኒ የሚያዩቸው ሰዎች አሉና በተለይ እነዛን ሰዎች በጣም በትግል ነው አልፈው እዚህ የደረሱት። ባይዘዌ እነዚህ አብረው ያሳለፏቸውን ውጣ ውረዶች ተለያይተው ለራሱ አይረሷቸውም። ምክንያቱም በህይወታቸው የሆነ አድርጋቸው ያለፋቸውት ነገር አትረሱትም። በተለይ ደግሞ እዛ ውጣ ውረድ ላይ አብሯችሁ ዋጋ ሲከፍል የነበረን ሰው እንኳንስ ተለያይቶ ሌላ ህይወት ኖሮት ምናምን አይደለም ሞቶ ለራሱ አንረሳውም እኮ። በእያንዳንዱ ነገራችን የስኬት መጀመሪያ ላይ አካባቢ ከሆነ የሆነ ስኬት የሆነ ስራ ጀምረን ከሆነ እነዛ ጓደኞቻችን የተለዩን በሞትም እንኳን ቢሆን ፈጣሪ አይበለውና ማለት ነው በሞትም እንኳን ቢሆን የተለዩን አንረሳቸውም። በተለይ ያ ነገር ተሳክቶልን ስኬታችን ላይ ከስኬቱ በላይ የምናስታውሰው እነሱን ነው፣ ከጎናችን የነበሩ ያን መጀመሪያ ላይ አብረውን የነበሩ ሰዎችን። ስለዚህ ያስባል ፍፄ እንደዛ ሲነግረው
ወዲያው ነው ምንም አይነት ንዴት ላይ እንኳን ቢሆን ወዲያው ነው ለሀይሚ መጨነቅና ማሰብ የሚጀምረው። እና እንግዲህ ሀይሚ እንደነገርኳቸው ተደናግጣም ነበር። ነገሮችን ለማስተካከል ደግሞ እስከ ጥግ ድረስ ለመሄድም ዝግጁ ነበረች በዛኑ ወቅት እንኳን። ነገር ግን ወዲያው ለመስተካከል በቅተውላታል። እንደዚሁ ቤቱን በድምቀት ነበረ ሲጫወቱ የነበሩት። ሀይሚ በጣም ደብሯት ነበረ ብሩክ ከወጣ ወደዚህ። ፍፄንም ጠርተው አይታችኋል። በቃ ቤቱ ጭር ያለ ነበር። ሀይሚን በቻለችው አቅም ነገሮችን ለማስተካከል ያላትን ቁርጠኝነት ብታሳውቅም በውስጧ ያላት ነገር ግን አይኗ ላይ ይነበብ ነበርና በጥቅሉ ምን ልላችሁ ነው፣ ስለ ብላክም በጣም ደስ ብሎኛል። ስለ ቤኪ በሀይሚና በብሩክ መካከልም ደግሞ ባይዘው ይበልጥ ደግሞ የቤኪ ኬክ ቤቱን አድምቆታል። እንደምታውቁት ቤኪ ተጫዋች ነው። ኬኩንም ይዞ ሲመጣ በዛ ላይ ደግሞ በሰብስክራይቡ በቤኪ ማለት ነው፣ በሱ ዙሪያ ደግሞ ይበልጥ አሁንም መልካም ምኞታቸውን ለግሰዋል ከኬኩ ቆረሳ በኋላ ማለት ነው። በጥቅሉ እንደዚህ አይነት መልካም ነገር የሚሰሩ ሰዎችን ብናበረታታ፣ ሀይሚና ብሩክን እንወዳቸዋለን አይደለ? በእነሱ ዙሪያ ደግሞ መልካም ነገር ሲነገር መልካም ተግባር ላይ በተለይ ደግሞ ተግባር ላይ ለማዋል እድለኛ የሆኑ ሰዎችን ይበልጥ እነሱንም ኦሬዲ ጨረቃ ፋሚሊ አድርገን ብናስባቸው ደስ ይለኛል ባይ ነኝ። ብዙዎቻችን በአካል ለመገናኘት ገና ምኞት ላይ ያልናለን። እኛም እንግዲህ በቅርብ የምናደርገው ይሆናል ፈጣሪ ካገዘን። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ